የምትፈልጉት? ቆይ ለምን አትወኝ? ዝም በል። የታባል ትሄድ ነበር ጫካ አስገብተን ገለናል። ገዛ ደሙን አምጥቶ ቁጭ አድርገናል። እኛ አይደል ያሰብሩ ሌላ ቦታ ነው ቤተክርስቲያን። ግን እዚህ ጋር ግሱ አስገደለ። በቃ ይሄን ነገር ማቆም አለብን፣ መተው አለብን። እኛ ብናቆም እኮ ታውቂል እንዴ የፋዘርን ጉዳይ እሱማ አውቃለሁ። 12 ደግሞ አሁን 12 ስገባ ትላልቆቹ ገደልኩኝ። ቆይ ያን ሁሉ ኃይል የሚሰጥ መንፈስ ነው? አዎ መንፈሱ ነው። እንደዚህ ምን እየሰራ ነው እዚህ? ናውጣ ና ተነስ ናውጣ ቀጥሉታ ውጣ እንዳትመጣሽ እዛው ነው። የሰይጣን ስራ መስራት አልፈልግም። ማን አይችልም? ማይሆን ነገር አታውራ። አቋርጠው ማን አይችልም? መቋረጥ ምንም ማለት አያገባኝም። አንተ አባት አይደለም። አሁን በቀበቶ ለብልቤ ከማስለቀሰህ ከምትናገር አልናገርም። አባት አትናገርም? እርግጠኛ ነህ? ከመንፈሱ ውጭ ሲሆን እንደዛ ሲከራከር የነበረው እንግዲህ እንዳያችሁት ከመንፈሱ ወጥቶ ነው። አዎ ላይፍ የልኖርበት በቃ እንደዛ የሚለው ከመንፈሱ ወጥቶ ነው። ግን አሁን አንተ የዛኔ አፈንግጠህ የመጣኸው ልክ እንደዛ ነው። አዎ እና አሁን ልጅህ ልክ አይደል? ልክ ነው። ግን ምን ላድርግ? በሱ እኮ አሁንም እኔ ይሄ ነገር ይሆናል ብዬ አላሰብኩም። መጀመሪያ ገባሁበት ከአባቴ ምክንያት። በቃ አሁን ግዴታ ማስቀጠል ነው ያለብኝ። ምን ላድርግሽ? ምን ልወስን? የኔም ህይወት ይበላሻል። ልጅን ተው ብለው የኔም ህይወት ይበላሻል፣ የሱም ህይወት ይበላሻል። ስለዚህ እስከፈቀደ ድረስ መኖር ነው በቃ። እስከ መቼ ይቀጥላል? አሁን ልጅህ እኮ የራሱን ላይፍ እየኖረ አይደለም፣ ያንተን ላይፍ ነው እየኖረ ያለው አይደል? ለአንተ ነው ቤተሰብ ላይፍ ነው የኖርኩት። ግን አሁን እኮ ለራስህ ነው አሁን ነገሮችን እያመቻቸ ያለው። እና ምን ላድርግ ታዲያ የተረከብኩት። ስለዚህ አሁን ልጅህ እምቢ ካለ አንተም ቤተሰብህ ነው የምትጎዱት ማለት ነው። እንጎዳለን። እኔም ቆሳስላለሁ፣ ሰውነቴ ቁስልስል ይላል። ልጄም እንደዛው፣ አባቴም እንደዛው። አባትህ በህይወት አለው አሁን? አሉ። በጣም ከባድ ነው። ልጅን ትፈራዋለህ አይደል አንተ ራስህ? በጣም ምንም ያደርገኝ ይመስል እንዴ ሊገለኝ ሁሉ ይችላል። ግን መንፈሱ አንተን መግደል ይችላል። አንተ ራሱ ተዋርሰው ስለነበር አይ ብዙም እኔን መግደል ላይ ሊጎዳኝ ይችላል እንጂ ላይገለኝ ይችላል። ግን ሌላ ሰው በፍርሃት ነው ስታወራ ነው። ሌላ ሰው ይገላል። ያው ግዴታ መለማመጥ ስላለብኝ ነው። ይጎዳኛል፣ አያውቅም። ላይገለኝ ይችላል ግን ይጎዳኛል። መንፈሱ ስለሚከላከል እኔ ላይገለኝ ይችላል ግን ይጎዳኛል። ያቆሳስለኝ ምናምን ያደማማኝ ይችላል እና አልሞት እንደምናደርግ አላውቅም። ይሄ ሁኔታ እኔ አሁን ከጠበቅኩት በላይ ነው። እንደዚህ አይደለም ኤክስፔክት ያደረኩት። ስለዚህ ልጅህን ማውራት አለብኝ። እሺ አወራ። ያው እኔ እናንተ አሁን የምንስማማበት ነገር ያለ አልመሰለኝ። በቃ ምን አሁን ምን ስምምነት አለ? በቃ ነገርኩህ። እምቢ አልክ፣ ሚስተርዬን ነገርኩህ። ከዚህ ምን ታደርገኛለህ? ከዚህ ወደ ጣቢያ ነው መሰለኝ ሰደኝ አልሰቀም ሰቀላለህ እንጂ አሁን እኮ በዚህ አይነት ሁኔታ እኮ አንተም ሆንክ ቤተሰቦች ያጠፋችሁት ነፍስ እኮ ብዙ ነው። እሱማ በቃ ከአሁን በኋላ እኮ በቃ ህይወት የተበላሸ። ምንድን ነው የተበላሸ? አንተ ነህ ህይወት የተበላሸ። እንዴት ይስተካከላል ታዲያ? ምን ማድረግ ይችላል? ማስተካከል እንችላለን። አዎ ገንዘብ ልስጥህ። አሁን ሚስጥሬን አታውጣብኝ፣ ያዝልኝ። እንቀጥል ኑሯችን። እሺ ገንዘብ ትሰጠኛለህ፣ ሚስጥርህን አላወጣብህም። ግን የቀረው ሚስጥሮች አሉ እንድትነግረኝ የምፈልገው። ምን የቀረ ሚስጥር የለም? አለ እንጂ የመጀመሪያው ይሄ ስርዓት አምልኮ የሚካሄድበት ቦታ ይዘህ ትሄዳለህ። አባትህንም ማግኘት እፈልጋለሁ። ይዣለሁ። ለምን ይዘህ የምትሄድ? ይዣለሁ እኮ ለምን? አይፈቅድም፣ መንፈሱም አይፈቅድም። ለምን አይፈቅድም? እኔ መዋራስ አልችልም። አሁን አንተ አሁን ቅድም ስትነግረኝ እናንተ ብቻ አይደላችሁ ሌሎችም ሰዎች በዚህ አይነት ሁኔታ ውስጥ አሉ ብለኸኛል። ይሄ ማለት ምን ማለት ነው? ማድረግ ይቻላል ማለት ነው። የሆነ መዋረስ የሚችል ነገር ነው። አንድ ሰው እናንተ ላይ ብቻ አይደለም ስታክ አድርጎ የቆመው ነው። ልክ ነህ። ግን አንተ ወይ ከአባትህ ወይ ከአያትህ ነው መውረስ የምችለው። እኔ አያትህ ከየት አመጣ? ሂዶ ነው አይደለም የሚወራሰው። መቼስ ሂደው አሁን አንተ ቅድም እያልከኝ ነበር እግሬ ተቆርጦ እጄ ተቆርጦ ደም ገብሬ ምናምን እያልከኝ ነበር። ስለዚህ ልክ እንደዛ አድርጌ እኔ ጋር መዋረስ አይችልም። እሱን አላውቅም። እንግዲህ ከፈቀደ መንፈሱ ደውዬ ጠይቄ እነግርሃለሁ። ማንንም መንፈሱ ነው እንደምደውልለት? ለፋዘር
ከዛ የሚያደርገው ሰውዬ ከፈቀደ ይቻላል የሚል ከሆነ እነግርሃለሁ። ግን ደግሞ ይሄን ነገር ስናገር ለምን እንደተመጣ እንዴት ሚስጥር መጣ ሌላ መዘዝ ይመጣብኛል። አይ እኮ አሁን የአካባቢው ማህበረሰብ ያውቃል እያልከኝ ነበር። ያውቃል። ስለዚህ የአካባቢው ማህበረሰብ የሚያውቀው ነው ሚስጥር አይደለም ማለት ነው። ለምን ተናገርክ ይባላለሁ አለ። ይሄ እኮ ሚስጥር አይደለም ነው። የአካባቢ ሰው ያውቃል። የአካባቢ ሰውና የዓለም ሰው አወቀ ማለት አንድ ነው። እኔ አሁን ከአካባቢ ሰው ካሉት አንዱ ሰው ጋር ብግባባና ይሄን ቢነግረኝ አንተ ሚስጥር ነው አወጣህ ማለት ነው። እሱም አይደለም። ስለዚህ ምንም ያገናኘው ነገር የለም። አሁን አንተ አይደለም ሚስጥሩን የተናገርከው ወይም አንተ አይደለም ምንም ያደረከው፣ እኔ ነኝ የጠየኩህ፣ እኔ ነኝ የፈለኩት። ገባኝ። አሁን ያ የሰውየው መኖሪያ እንደዚህ መተኛ የሚሰራውን ሰውዬ አላውቅም ቤቱ። እኔ የማውቀው በፋዘር ነው። አሁን አንተ ከነገርከኝ በመነሳት ማለት ነው። እሺ በጣም ብዙ ሰዎች እየገደሉ ነው። ገብቷል። አሁን እናንተ አካባቢ ብቻ አይደለም ይሄ ነገር ያለው። እሺ ልጅ ይወለዳል። ልጅ ሲወለድ ወደ ሌላ ቦታ ይሄዳል። ያም ይወልዳል፣ ወደ ሌላ ቦታ ይሄዳል። አንተ ከተነሳበት አካባቢ ተነስቶ አዲስ አበባ መጥቷል። ከአዲስ አበባ ደግሞ ነገ ባህር ዳር ወይ ጎጃም ወይም ጎንደር ወይም ሐዋሳ መቀሌ ይዞራል። የሰው ልጆች አይደለም መዞራችን አይቀር። ስለዚህ በምንዞርበት ሰዓት ሰውየውም ነፍስ እያጠፋ ሊዞር ነው ማለት ነው። መግታት የሚቻልበት ነገር ካለ መግታት። አሁን በእንስሳ ይሄዳል እያልከኝ ነበር። በእንስሳ የሚሄድበት አማራጭ ካለ በእንስሳ ለምን አይሄድም? ለምንድን ነው ሰው የሚደረገው? እንደዚህ አይነት ነገሮችን እኔ ለማወቅ ስለፈለኩ አሁን ይሄን ሁሉ የምጠይቅ እንጂ እኔ እግዚአብሔር ይመስገን የራሴ መተዳደሪያ ያለኝ ሰው ነኝ። ያን ያህል የምፈልግ ሰው አይደለሁም። ኤክሰስ ይሆን አሁን አንተ እኮ ትልቅ ነገር ስለፈለግኩ ነው ሁሉ ነገር ውስጥ የገባው። ባትፈልግ ኑሮዬን በትክክል እኖራለሁ። ትንሽ በቆርቆሮም ትሁን በእንጨትም ትሁን የምትኖርበት ቤት ካለችህ በቂ ነው። አዎ የለመድኩት በትልቅ ነገር ስለሆነ አሁን ምኞቴ ትልቅ ነገር ነው። አሁንም ትፈልጋለህ? ገንዘብ ይጠገባል እንዴ? ለምን አይጠገብም? ለምን ማጠገብ? ገንዘብ ይጠገባ ሰው አይቻላቅም። ስለዚህ ዝም ብለህ በቃ እያጋሰስከው ልትኖር መጨረሻው ምንድን ነው? መጨረሻውማ እንደማንኛውም ሰው መቼስ ቁም ያለው እሞታለሁ መሞት ነው። ሌላ እሞታለሁ መጨረሻው ሞት ነው። መሞት ትሞታለህ። ሲኦል ትገባለህ አንተ። አሁን ማን አየው? ኧረ እባክህ ሰው ገለህ ታዲያ ገነት ሲኦል የሚለው ማን አየው? አይታል ያለ ማባቴ ድረስ ምን ማለት ነው ደግሞ? ይኖር እንደው ታውቃለህ ገነትና ሲኦል የሚባል? አዎ እኔ አምናለሁ። እኔ አላውቅም። ሲኦል የለም ገነትም አላውቅም። የማውቀው ነገር የለም። ምን እንደምታውቀው ከሞት በኋላ ምን እንደምትሆነው? መሞት ነው በቃ መረሳት። ከዛች ምን እንደሚፈጠር የማውቀው ነገር የለም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የሰውዬ ምንድን ነው የሚያወራው አንተ እንዴ? ከሞትኩ በኋላ ምንም አትሆንም እያልከኝ ነው? በእነ ነው የምጣኸው? ግን ቅድም ቤተክርስቲያን ምናምን ስትለኝ ነበር እኮ። እስኪ በስመ አብ በል ብያለሁ። እስኪ በል በስመ አብ በል ትችላለህ? ውሸትህን ነው አይደል? ቅድም ቤተክርስቲያን ያልከኝ እዛ አምልኮ ቦታ ነው ስትሄድ የነበረው እንጂ ቤተክርስቲያን አይደለም ስትሄድ የነበረው እኮ። ክርስቲያኗ እንደዚህ አይደለም ይሁን። በመጀመሪያ ደረጃ እንዳንተ አይነት ሰው ሳገኝ እኔ በስመ አብ እላለሁ። ለምን ያንተ መንፈስ ያንተ ጋኔል እንዲዋረሰኝ አልፈልግም። አንተ የለየል ጋኔል አማ ኧረ የለብኝም። የምን ጋኔል ነው? እና መንፈስ ይዋረሰኛል እያልከኝ ጋኔል እኮ ነው፣ ሰይጣን ነው። እሺ ወንድም ገንዘብ ካገኘ ምንም ነገር የለም። ገንዘብ ካስመጣ ምንም ነገር የለም። ስለዚህ አንተ ገንዘቡን ነው እንጂ የምትፈልገው ጋኔልም ይሁን ሳጥናኤል ችግር የለብህም። ታቅፈዋለህ፣ ትስመዋለህ። አዎ በሽታ ይሳመ ስሚ የተረገመ ሰውዬው። ለማንኛውም ይሄን ሰውዬ ይዘህልኝ ሂድ። ና ተነስ ውጣ ሂድ፣ ያዘው። አንተ ሰምተኸዋል ያለው እግዚአብሔር ምናምን የሚባል ነገር የለም እኮ ነው የሚለው። ሲኦልም ገነትም የለም። ይሄማ እኔንም እኮ ከእምነት ሊያስወጣኝ ምንም አልቀረውም እንዴ ወይ ጣጣ። ለማንኛውም ውድ ቤተሰቦቼ እኔ ሰውዬ ጤነኛ አይደለም። ከዚህ ጋር ማውራት እኔንም በሽተኛ ሊያደርገኝ ነው። አሁንማ እኔ ራሴ እኮ አንተ ዞረብኝ የሚያወራው ወሬ ሁሉ። ሰይጣን ይቀፋው ደግሞ አቅፋለሁ ይለኛል። በሽታ ይቀፋው። እሺ ውድ ቤተሰቦቼ አሁን ቀጣይ የምናደርገው ምንድነው? ልጁን ላናግረው። ልጁም ራሱ አሁን ከእንደዚህ አይነት ነገር ውስጥ መውጣት እንደሚፈልግ ምናምን እያወራ ነው። አባትየው ከዚህ በፊት መውጣት እንደሚፈልግ ለቤተሰቦቹ ነግሯቸው ነበር። ነገር ግን በተለያየ ምክንያት ሳይወጣ ቀርቶ ችግር ውስጥ ነበር። አሁን እሱ ማድረግ ያልቻለውን ነገር ነው ልጁ ላይ እያደረገ ያለውና ይሄ ትንሽ ራስ ወዳድነት ነው። ለማንኛውም ቤተሰቦቼ ቀጣይ ወደ ልጁ ይሄዳለሁ። ልጁንም አናግረዋለሁ።
አንዳንድ ፍንጮች ያገኟቸው ፍንጮች አሉ። በዛ ዙሪያም ከልጁ ጋር የምንነጋገር ይሆናል ማለት ነው። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሁሌም እንደምለው ከካሜራ ጀርባ ጀግናው አቤሉ አለች። አቤሉ እንደተለመደው እያበረታታችን ከጎን ይሁና ደግሞ መደረግ ያለበትን ነገር እያደረገች ያለች ጀግና ልጃችን ነች። የሷ ቻናል ተስፋ ቲዩብ ይላል። የሷን ቻናል ደግሞ የአቤሉን ቻናል እየገባችሁ አበረታቱት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ሞቅ ደመቅ አድርጉለት ለማለት እወዳለሁ። ቸር ሰንብቱልኝ። እንግዲህ ውድ ቤተሰቦቼ ያው ከልጁ ጋር ነው የምገኘው። ጆ አሁን እንዴት ነህ? ቆይ ምንድን ነው የተፈጠረው? የተፈጠረውን በደንብ እስኪ አስረዳ። ከአባት ጋር ምንድን ነው ሲያጋጫቸው የነበረው? በቃ ህይወት በጣም አስጠልቶኛል። የሆነ የዝባዝንኬ ሃይማኖት አስጠልቶኛል። ምንድን ነው ማድረግ የሚልህ አባት? በቃ ይሄን ነገር ማቆም አይችልም። ለምንድን ነው የማይችለው? አላቅም። የቤተሰብ ሀብት ንብረት ይላል። እኔ የራሴን ህይወት መኖር አልቻልኩም። እንደ ጓደኞቼ መማር አልቻልኩም። ከነሱ ጋር ብሬ መጮት አልችልም። አልፎ ደግሞ ሰው እንስሳ ከድሮ በእንስሳ የጀመረ ይኸው አሁን ሰው ላይ ደረሰ። ሰው መግደል ጀመረ። ይኸው እስካሁን በፊት እንስሳ ነበር የምትገለው፣ አሁን ደግሞ ሰው ነው የምትገለው። እንስሳት ገለም ተወካቸው ማለት ነው። ሰዎችን ሰው አሁን ደግሞ ወሰው ማስገደል ጀመረ። ደማቸው ደግሞ እንዳይፈስ አስቀምጠዋል። ከዛ እሱ ነው የሚገበሩ። እኔ ደግሞ ይህን ነገር ካቆምኩኝ ህይወቱ ይበላሻል፣ ሀብታችን ንብረታችን ይጠፋል ምን አለ። ቆይዛ አሁን ማገገሚያ ገብተህ ነበር አይደለ? የዛኔ በስርዓት እየታከምክ አልነበረም ነበር እኮ። ለምን ወጣህ ታዲያ? አላውቅም። አባቴ ነው ከፍሎ ያስወጣኝ። አባቴ ነው የከፈለው? አልወጣም አትልም ነበር አንተ አትፈልገውም አይደል? የኔ ህይወት ፈልገዋል አትፈልገውም? እርግጠኛ እና ለምን ወጣ? አላውቅም። በቃ ከፈለ አስወጣኝ። እሺ ከዛ ወደዚህ ይዞኝ መጣ። ይኸው ብቻዬን ነው። ውጭ እዛ ምን እያደረክ ነበር? በቃ ብቻዬን እዛ እያስጮህኩኝ ነበር። በምንድን ነው ብቻ የምትጫወተው? የሚገደሉ ሰው አሁን እዚህ ጋር እንትን ነው ያለው አይደለ? ትምህርት ቤት ነው ያለው። እሱን እንድትመርጥ ነው እዚህ ጋር ያስቀመጠ። ተማሪዎች ምናምን ታያለህ፣ ትመርጣለህ። የሚገደሉ ከዛ ማታ ሄደህ ትገላቸዋለህ። እንዴት ነው የምትገላቸው? እስኪ ንገረኝ። ብቻዬን አይደለም የምገላቸው፣ ጓደኛዬ አለ። ሌላ ሰው አለ አብሮ? እሱ እንደዚህ ያነሳሳኝ፣ እሱ ያበረታታኝ። እሱ እንዴት በቃ እንደዚህ አይነት ነገር እሱም እንደዚህ በቤተሰብ ምናምን ነገር ይሰራል እሱ እና እሱ ነው ያበረታታኝ። እንዴት ተገናኛችሁ ሁለታችሁ? ትምህርት ቤት ነው የተገናኘነው። ከዛ በዛ ጓደኝነት እኮ። እንዴት አሁን ትምህርት ቤት ውስጥ ስትገናኙ በምን አይነት ሁኔታ ነው የተገናኛችሁት? ስትገላ አግኝተው ነው? አይጥ ስገላ አግኝተው። አይጧን እንደዚህ በድንጋይ ስመታ ታገኘ። እሺ ከዛ በቃ በዛ እሱም እንደዚህ አብሮ ማረግ ነው ጀመረ። ከዛ ከፍ እያለ ስንመጣ ወደ ሰው ገባ። ከዛ እያበረታታኝ ነው። ሰውም ጀመርኩ። ከዛ ይሄው ደም ይገበራል። ሰውም ጀመርክ አብራችሁ ማለት ነው? ማዘርን የገደላችሁት አብራችሁ ነው ማለት ነው? ነበር እሱ አብሮ? የት ነው ያለው እሱ? እሱ ሌላ ቦታ ነው እኮ። ምን እያደረገ ነው? አላውቅም። ብቻውንም ይገላል፣ አንተም ጋር ይገላል። አንተም ብቻህን ትገላለህ፣ ከሱም ጋርም ትገላለህ። ደሙን እንዴት ነው የምትቀዱት? በእቃ ማስቀመጫ፣ ደም ማስቀመጫ ነው። በሱ እናፈሰዋለን። እሱ ላይ እናደርገውና እናስቀምጠዋለን። ከዛ እሱም ደሙን ይገብራሉ። ወንዝ ውስጥ ወስዳችሁ የምትከቱት እሱን ነው፣ ደሙን ነው። እዛ ወንዙ ደግሞ እዛ የምታመልኩበት ምናምን ነገር ነው። አንተ ሄደህ ታውቃለህ? ገጠር ምናምን አያቶች ጋር እነሱ እንደዚህ እንደሚያደርጉ ታውቃለህ? አይ መንፈሱ እኮ መንፈሱማ መንፈሱ ነው። ግን አያቶች እንደዚህ አይነት ነገር ያደርጋሉ ወይ? ይሆናል እንደዚህ በቤተሰብ ምናምን የመጣ ነገር። አባቴም ልጅ እያለ እንደኔ እያለ እሱም እንደዚህ ያደርግ ነበር። ነግሮህ ነው? እንደዚህ ያደርግ ነበር። እስኪ መጀመሪያ የገደልከው ምንድን ነው አንተ? መጀመሪያ የገደልኩት እንስሳ ነው፣ ድመት ነው የገደልኩት። እንዴት ነው እስኪ ንገረኝ። መጀመሪያ ድመቷን ሳገኛት
ያስኳትና በእንጨትና ማለት አሁን ለምሳሌ እኔ አሁን ድመት አገኛለሁ ሁላችን እነሱ ምናምን ድመት ያገኛሉ ሲያገኙ መግደል አንፈልግም ምን ያረጉ ገብቷል ውስጥ ምንድነው የሚሰማ ልክ በመጀመሪያ ድመቷን ስታያት በቃ መንፈሱ ገብር አንተ ይለኛል ግደላት አለ እሺ ከዛ እኔም ደግሞ ይዛትና እገላትና ደግሞ ሄጄ እሰጣለሁ እንዴት ነው የገደልካት እስኪ ንገረኝ አንገቷን በድንጋይ ጭንቅላቷን በዱላ መስጪ ደሟ ሲፈስ ደሟን ቀድቼ ሄጄ እገብራለሁ ሰጣችሁ አስቀምጬ እመጣለሁ ከዛ ደም የፈሰሰ ምናምን ካለ በሙሉ ታጸዳዋለህ እሱ ይጸዳል ከዛ ምንም ደም መፍሰስ የለበትም ከዛ ሙሉ ደሙ ነው መገበር ያለበት ስለዚህ ሙሉ ደሙን ይዤ ሄጄ አስቀምጬ እመጣለሁ አባቴ ቅድም ሲነግረኝ ልክ እንደዚህ ስንገላቸው ወይም የሆነ ነገር ስናረግ ውስጣችን ደስታ ይሰማናል አለ እሱ አባቴም ልጅ እያለ ያደርግ ነበር እንደዛ ነው አንተ ደስ ይላል ደስ ይለኛል ግን የዛኔ ሳይሆን ማስታወሰው ደግሞ እሱ የነገረኝ ከ30 ደቂቃ ምናምን በኋላ ነው ወደ ራሴ ተመልሼ ማስታወስ መጀመሪያው እንጂ መጀመሪያ መንፈሱ ተዋርሶኝ መንፈሱ ነው እንድገላት የሚያደርገኝ እኔም እንደዛ ገዳቸውና ከዛ በጣም ተደስቼ ምናምን ከዛ ደሙን ካጸዳደው ካስተካከልኩ በኋላ ወደ ራስ ትመጣለህ ወደ ራስ ይመለስ መንፈሱ ይለቀኝ ወደ ራስ ይመለስ ከዛ በቃ አጨነቃለሁ ደነግጣለሁ ሰውስ በትልቅ ሰው ነው መግደል የጀመርከው በትንሽ ሰው ነው መጀመሪያ በትንንሾች እስኪ መጀመሪያ ማንን የገደልከው እስኪ ንገረኝ መጀመሪያ ህፃን ልጅ ነው የገደልኩት የሰፈር ህፃን ልጅ እሺ ከዛ እንዴት ነበር የገደልከው እሱን በቢላው ጎትና ከዛ ገደልኩት ከዛ ደሙን ገበርኩ አገሩን ከአባቱ ጋር ተመሳሳይ ነው አባቱም ልክ እንደዚህ ነው ያደረገው የሰፈር ህፃን ልጅ ፈለገና እሱን ነው የገደለው አንተም ልክ እንደዛው ነው ያደረገው ልጁን ስታየው እንዴት አላዘንክለት ስንት አመት ነበር አሁን ሰው መግደል ስትጀምር ሰው ስትገል ስንት አመት ላይ ነበር የጀመርከው በእንስሳን የጀመርኩት መጀመሪያ የጀመርኩት 6 አመት ይለኝ እንስሳዎች እሺ ከዛ ከፍ ይያልኩኝ ስመጣ ወደ ሰው ገባ 10 አመት ላይ ስደርስ ሰው መግደል ጀመርኩ ህፃናቶች ከዛ 12 ደግሞ አሁን 12 ስገባ ትላልቆቹን ገደልኩ ቆይ ያን ሁሉ ኃይል የሚሰጥ መንፈስ ነው መንፈሱ እንደዚህ አሁን አስከሬና ባዶ የሞተ ሰው ነው ታነሳለህ አንተ አሁን ግን እኔ ማንሳት አልችልም በይሳት አልችልም መንፈሱ ሲዋራስ ነው የምትችለው እናም ያገዘኝም አለ ጓደኛዬ እሱ አብሮኝ እናት እንዴት ነበር የገደልካት እናቴንም እንደዚህ አብሮኝ ነበር ከዛ ወጋናት ደማ እሱ ደሙን ቀዳ ከዛ አጸዳዳ ከዛ አስቀምጠና ደሙን ሰጥተን ሽንት ቤት አስቀምጣችሁት ደም ምንድነው ታዲያ የሚሄድ ነው እሱ ገና ልንሰጥ አስቀምጠን ልትወስዱት ጓደኛ እንዳንተ ይጸጸታል ማለት ይጨነቃል እንደዚህ ምናምን በማረጉ ምናምን አይ ሳይሆን በቃ እንደዚህ ሲያርግ በጣም ነው ደስ የሚለው እሱ ከቤተሰቦቹ ከድሮ ጀምሮ ነው በጣም ነው ደስ የሚለው እሱ እኩያህ ነው አይደለም እሱ 16 አመቱ እሱም 16 አመት ነው አንተ 12 የ4 አመት ልዩነት አላችሁ የ4 አመት አለ ቆይቷል ማለት ነው ካንተ ይሄ ማረግ ከጀመረ አባቴ ያውቀዋል እሱ እናንተ ብቻ የምትተዋወቁት እኛ ብቻ ማንንም አያውቁም እሱም ሲገል ሂደት አግዘዋል እዚህ ሰፈር አሁን ከመጣ እንዴት በዚህ ፍጥነት ሌላ ሰው ልትገል ቻልክ በቃ አሁን ቅርብ ሰዓት ነው የመጣው አይደል ከእስር ቤት እና በምን ፍጥነት ሰው ገደልክ አይ በቃ ሲያነሳሳኝ ከዛ ሄደን እሱን ገደል ሴት ናት የገደላቻት አይደል ጓደኛ ይሄን ቤት ያውቃል አሳይተኸዋል አይ አላሳየው ይሄን ቤት አላሳየው እና በምን አውቆ መጣ እዚህ ሰፈር እኔ ካለበት ይጂ መጣት እሺ ከዛ ገደልናት ሴትዮን ገደል እኮ እንዴት ነበር እስኪ አስረዳኝ እስኪ ከዛ ሄጂ ካለበት ጠርቼው መጣው እሺ ከዛ ሴትዮዋን አሳየሁት ከዛ ትንሽ መሸት እስከሚል ጠበቅንና ከስራ ስትመለስ ተከትለና ገብተን ተደብቀን ሳታይ ገደልናት እዛው ቤቷ ማለት ነው ቤቷ እዛው አልጋ ላይ ገደልናት ከዛ ደሟን ይዘን ወጣን ቀዳችሁ ደሟን ቀድተን ይዘን አጽድተን ወጣን እዛ የተገኘው አሻራ የጓደኛ ነው ማለት ነው አሻራ ተገኝቶባቸው ያቀም ስትገሉ ምንም ነገር አይገኝባቸው ሁሉም በጥንቃቄ እና እንዴት የዛኔ እሱ አሻራ ተገኘ አይ እሱ እንደዚህ በደንብ እንደዚህ
አልጠበቀም ነበር። ለዛ በቃ እሱ ዝም ብሎ ነበር በጣም ደስ ብሎት ምናምን ስለነበረ መንፈሱ ምናምን እንደዛ እያደረገው ስለነበረ ምንም ነገር አይሰማም። መስሚያው ድፍን ነበር። በቃ ምንም ሰማው ነገር የለም። ማንንም ይገደላል መንፈሱ በቃ እንደዚህ ነው የሚያደርገው። ስለዚህ በቃ እሱ እንደዛ መንፈሱ እንደዛ ስለሚቆጣጠረን በቃ እንደዛ አደረገው። እስኪ አሁን አንተ 12 ዓመት ነው ማለት ኦልሞስት ወይ 5ኛ ክፍል 6ኛ ክፍል የምትሆንበት ሰዓት ነው። አሁን ግን ስንተኛ ነው? 4ኛ ነው ያልከኝ ትናንት? አዎ 4ኛ ክፍል ላይ ትምህርት ስለማትማር ነው ወይስ በምን ምክንያት ነው እንደዚህ ሆንኩ ነው? ሐሳብ ይሄዳል ሌላ ቦታ? አይ በቃ መንፈሱ ሐሳብን ይቀይራል፣ ወደ ሌላ ቦታ ነው የሚያርባው። እዛው ክፍል ውስጥ ነው? አዎ ክፍል ውስጥ ቁጭ ብዬ የማስበው ስለምገላቸው ሰዎች አሁን ማንን ነው የምገለው ነገር ከነገ ወዲያ እንዴት ነው ማንን ነው የምገለው የሚሉን ነው ማስበው። ስለዚህ ያው ግን 4ኛ ክፍል እሱንም ትታየዋል መሰለህ አይደል? ትምህርቱን አቁሜያለሁ። የመጀመሪያ ቀን ትምህርት ስትመጣ ምን ነበር የተሰማ? ሳትዋሽ ንገረኝ። አሁን ስሜቶችን ብቻ የምትነግረኝ። አይ በቃ በጣም ደስ ብሎኝ ነበር። ብዙ ሰው ነበር፣ የሚገደልም ሰው ነበር እዛ ጋር። በቃ በጣም ደስ የሚሉ ልጆች ነበሩ። ከዛ በቃ ልጆቹ ምናምን ለመግደል ተነሳሱ። ከዛ በአንድ አጋጣሚ እንስሳ ስገል አይጥ ስገል ጓደኛ ያገኘኝ። ከዛ እንዴት አድርገህ በረገድ ይዣት በድንጋይ ጭንቅላቷ አይጣ እንደዚህ ይዛት። ከዛ በድንጋይ ጭንቅላቷን ተመቷል። ከዛ ደስ አለ ካንተ? እኔ ደስ አለ። ከዛ እሱም መጣ። ከዛ እሱም እንደኔ ያደርጋል። ከዛ በቃ አብረን መስራት ጀመር። እንደዚህ ሰው መግደል አብረን እንግደል አላችሁ? ተስማማን። ያነሳሰኛል፣ ያበረታታኛል። እኔ ስገል ይመጣል፣ እሱ ሲገል ይሄዳል። በቃ እንደዛ አድርገን አብረን ነው የምንሰራው። ምን ገለውሉም አብረን። የእሱን ቤተሰቦች አታውቅም? አንተም ደግሞ የአንተ ቤተሰቦች አያውቅም? ሁለታችሁ ብቻ የምትተዋወቁት? እኔ እነሱ ብቻ ነው የምትተዋወቁት። አብራችሁ መጀመሪያ የገደላችሁት ምን ነበር? መጀመሪያ የገደልነው እንስሳ እኮ ምን ውሻ ነበር የገደልነው። እሺ እንዴት ነበር ያደረጋችሁት? በድንጋይ ስንመት ውሻውን ወደቀ። እሺ ሲወደቅ በሹል እንጨት ሆዱን ወጋነው። ከዛ ስንወጋው ደሙ ሲፈስ ደሙን ቀርተን ከዛ ውሻውን ጣልነው። ከዛ ደሙን ወስደን ሰጥተን ወንዝ ላይ። ይሄን ግን የእናትህ ቤተሰቦች ምናምን ያውቃሉ? ኧረ ማንም አያውቅም። አባትህ ብቻ ነው የሚያውቀው? ከአባትህ ጋር በሚስጥር ታወራላችሁ? ቆይ የመጀመሪያው ምልክ እንዴት አሁን ለምሳሌ የሆነ ጊዜ ላይ ይሄ ነገር እየተሰማኝ ነው ምናምን ብዬ ለአባት መጀመሪያ ነግረዋል? እንደዚህ ነገር አድርግ እያለኝ ነው ስለ ችግር የለም ምንም አትሆንም ብሎ ከዛ እንደዚህ እንሰራ ምንም አትሆንም አላባት? ምንም አትሆንም ችግር የለውም ብሎ ከዛ ከፍ እያልኩ ስመጣ በቃ መንፈሱ እየተጸናወተኝ በቃ ወደ ውስጥ እየገባ እያጠቃኝ ሲመጣ መንፈሱ በቃ እኔም ተስማማኝ። ከዛ በቃ መስራት ጀመርኩ። ህፃኑን ስትገሉ ይሄ ሰው ስትገሉ አባትህ ነግረዋል? መችሳ ከገደልኩኝ በኋላ ደሙን ሰጥቼ ነገርኩት። እሺ ምን አለ? ከዛ ጎበዝ ኧረ እባክህ ጎበዝ አለ። ቀጥልበት ግን እንዳትታወቅ ደሙን እንዳትታወቅ አሻራ እንዳይገኝባችሁ እና ለምንድን ነው የእናትህን እንትን እኛን እንድንመጣ ይፈልገ? ለምን አንተ ማስያዝ ፈልጎ ነው? ለምንድን ነው እንደዛ ያደረገው? እሺ አንተ ከ10 ዓመት ጀምሮ ነው ሰው መግደል የሚለውን ነገር ያሰብከውና አሁን ሰልችቷል፣ አስጠልቷል። በምን ምክንያት ነው ያስጠላ? መሩኛል በቃ ከጓደኞቼ ጋር ልጆት አልማር በጣም ያስጠላኝ። ለምን ከጓደኞች ጋር መጥቻት? በቃ ይሄ መንፈሱ አብሬያቸው ኮንኩኝ ግደላቸው። ስለዚህ ትምህርት ቤት ማትሄደውም ለዛ ነው? ልጆቹን ግደላቸው ይላል። ግደላቸው ይለኛል። ለዛ ነው የሚያስጠላኝ መማር። አሁን ምንድን ነው የምትፈልገው አንተ? እኔ መማር ከጓደኞቼ ጋር ይሄ መንፈስ እንዲትወኝ ነው ፈልገው። ግን መግደልህ አይቀርማ። አሁን እኮ ትምህርት ቤት ላስገባ ብልና እኔም ራሱ በወስደህ እነዚህ ልጆች ልትገላቸው ትችላለህ። እሱማ ግን መንፈሱን መተው አለበት። እኔ መንፈሱ እንዲትወኝ የሆነ ነገር ማድረግ። ምንድን ነው የሚደረገው? የምታውቀው አለ አሁን በእናንተ ባህል ወይም በእናንተ በአባት በኩል ያለው ይሄ መንፈስ ካንተ እንዲወገድ ምንድን ነው የሚደረገው? አላውቅም። አባት ከዚህ በፊት አቆሞት እንደነበር ነግሮሃል? ነግሮኝ
ነበር አቁሞት ከቤተሰቦቹ ሄዶ ተለይቶ በጣም ደሃ ሆኖ ነበር። ከዛ የሆነ ሰዓት ከዚህ እናቴን አግብቶ ሄደ። ገጠር ደርሼ መጣሁ ምናምን ብሎ ሄደ። ከዛ ሄዶ ይቅርታ ጠይቆ መሬት ላይ ተንበርክኮ ሰግዶ እጁን ደም ከዚህ እጁን ቆርጦ አድምቶ ነው የገባው እና እንደዛ ያናግሩኛል። ከዛ እኔም ካቆምኩት ደግሞ እንደዛ ነው ድሃ ትሆናላችሁ። ድህነቱ አይሻልም ታዲያ እንደዚህ ከመሆን? ይሻላል። ስለዚህ ለምን ደግሞ አታቆመው? እኔ ማቆም አልችልም። ለምን ደግሞ አትችልም? እኔ ባቆመው መንፈሱ አይተወኝም። እኔ ብተው መንፈሱ አይተወኝም። ስለዚህ የግድ አባቴ ሄዶ እዛው ሄዶ ገጠር ሄዶ እንዲተወኝ ማድረግ ነው። አሁን እኮ አንተ የሚተው መቼ እንደሆነ ታውቃለህ? ልክ እንደ አባት አድገህ ሚስት አግብተህ ስትወልደው ለልጅ ትሰጠዋለህ። ከዛ አንተን ይተዋል። አሁን አባቴ የለበትም፣ አያትህ የለበትም። ግን እነሱም በጊዜው እንደዚህ ሲያደርጉ ነበር። ገብቷል? እያደረጉ ነበር። ልክ ጊዜው ሲያልፍ ልጃቸው መጣ። ልጃቸው ሲመጣ ልጃቸው በግራ እጃቸው ደማቸውን ይቀቡታል፣ ከእጃቸው ቆርጠው ማለት ነው። ከዛ ያ መንፈስ እዛ ልጅ ላይ ይዋረሳል። ያ ልጅ ሲያድግ እንዳልከው ዶሮ ምንም እየገደለ ድመት እየገደለ ያድግና እዛ ሰው መግደል። አሁን አንተ ፈጣን ነው፣ በ10 ዓመት ነው ሰው መግደል የጀመረው። ምንድን ነው የሚሰማህ አሁን? ግን የእውነት ምን አይነት ስሜት ውስጥ ነው ያለው? የሚያስጠላ ስሜት። አሁን 12 ዓመት ነው ስታወራ፣ ግን እውነት ለመናገር እንደ ትልቅ ሰው ነው የምታወራው። ይሄ መንፈሱ ጋር የተገናኘ ነገር ነው። በቃ መንፈሱ ብዙ አስተምሮኛል፣ ግን የሚጠቅም ነገር አይደለም። በጣም የሚያስጠላ ነገር። ሰው ብዙ ሰው እያስገደለኝ እንደዚህ በቃ በጣም ነው የሚያስጠላው። ብዙ ሰው እንድትገድል ያደርጋል። ጓደኛም ልክ እንደዚህ ነው። ጓደኛም እንደዚህ ነው። የሚገርም ቅድም ጫካ ነው ያልከኝ ጓደኛ። ለምን ነው ጫካ የሚሄደው? በቃ እዛ ሰው ምናምን ሲያገኝ ይገላል። አረ እዛው ጫካ ውስጥ ሰው የሚያልፍ ሰው ምናምን ሲያገኝ ነው ሲገሉ፣ ከዛ እየዞረ ይጨፍራል። ሰውየው ከገደለ በኋላ ሬሳውን እየተሽከረከረ ይጨፍራል። ለምን ነው የሚጨፍረው? በቃ ደስ ነው የሚለው። እንደሱ ነው ደስታ ነው እንደዚህ የሚያደርገው። አንተም አብረህ ትጨፍራለህ? አብረን ስንገል አብረን ነው የምንጨፍረው። በጣም ነው የሚገርመው። ይሄን ሁሉ ነገር ግን አባትህ አያውቅም? ከሌላ ሰው ጋር ሄደህ እየጨፈርክ እንዳለህ ምናምን ነገር አያውቅም? ማን ነው ስለ ሁለታችሁ የሚያውቅ? ምን እነሱ ብቻ፣ ማንም አያውቅም። ትተጋገዛላችሁ ማለት ነው? አንተ ስትፈልግ እሱ ያግዛል። የእሱ አባትና የአንተ አባት የሚያገናኛቸው ነገር አለ? የምታውቁት እናንተ አንድ አካባቢ ናቸው ወይ ምንድን ነው? እንደዚህ በገጠር ሀያቱ እንደዛ ነገር አንድ ክልል ናቸው፣ አንድ ሰፈር ውስጥ ናቸው። እና እዛ ገጠር እንደዛ ያ ባህሉ ሃይማኖቱ እንደዛ ስለሆነ እሱም እንደዛ የመጣ የሚያቀራርቡ ነገር። ስለዚህ የአንተ ዘመዶች የሆነ ሀያት ምናምን ከጓደኛ ዘመድ ሀያቶች ምናምን ጋር የሆነ ግንኙነት አላቸው፣ አንድ አካባቢ አይነት ነገር ናቸው ነው የሆነ የአንድ ሰፈር እንደ ጎረቤት እንደዛ ናቸው። አንተ ግን የምር ማቆም ትፈልጋለህ? በጣም ነው ፈልገው። ግን ታውቃለህ፣ አንተ ስታቆም ቤተሰብ ለሚደርሰው ነገር ታውቃለህ። የመጀመሪያው ሀብት ንብረታችሁን ታጣላችሁ፣ ሁለተኛው ደግሞ በሽታው ሊመጣ ይችላል። ለዛ ነገር ዝግጁ ነህ አንተ? እርግጠኛ ነህ? አሁን አንተ የምትሄደው እስር ቤት ነው፣ ዲቴንሽን ነው የምትደረገው፣ ማገገም። እስር ቤት ሄደህ ጸበልም አለ እዛው ቤተክርስቲያንም ስላለ እዛው ጸበልም እንድትጠመቅ እና ደግሞ ሳይኮሎጂካሊ ደግሞ እንድትረዳ ነው የሚደረገው። ለዛ ነገር ዝግጁ ነህ? ጓደኛህስ ግን ምን አይነት ስሜት ውስጥ ነው ያለው? እሱ አይፈልግም ጭራሽ። እሱ መቶ የሚፈልግ አይመስልም። መግደሉ ነው የሚፈልገው። ደስ ይለዋል ነገሩ፣ እየጨፈረ አይደለ ገሎ። ስለዚህ ምንም አይነት ፍላጎት የለውም። ስለዚህ እሱን የምናገኝበት ነገር ታመቻቻለህ። ከዛ እሱን እናወራው። ከዛ አንተ እንደፈለክ መሆን ትችላለህ እንደፈለክ መሆን ትችላለህ። ግን ማለት ምን ማለት ነው? ያው ወደ ሕክምና እንሄዳለን።
የምትታከመውን ነገር ትታከማለህ፣ ዲቴንሽንም ትገባለህ፣ እስር ቤት ትገባለህ የተወሰነ ጊዜ አእምሮ እስኪረጋጋ ምናምን ነገር እና የገደልካቸውን ሰዎች በሙሉ ዝርዝር ትሰጣቸዋለህ ፖሊሶቹ። ለምንድን ነው እሱ የሚፈልጉት መሰለህ? አንተ ያን ነገር ያደረክባቸው ወንጀሎች አሁን ወይ ሌላ ሰው ወንጀለኛ ተብሎ ታስሮ ሊሆን ይችላል፣ ወይም ደግሞ ኬዙ እስካሁን በሂደት ላይ ሊሆን ይችላል፣ መዘጋት አለበት። ስለዚህ የገደልካቸው እያስታወስክ እሺ፣ እያስታወስክ ይሄ መጀመሪያ ላይ የህፃን ልጅ ገድያለሁ ያልከው ስንት ዓመት ነው እሱ? 2 ዓመት 3 ዓመት። ምንድን ነው ያደረከው? ይዤ ማንም አልነበረም፣ ጠራራ ፀሐይ ነው፣ ጭር ብሏል ሰፈሩ። ይዤ ወስጄ ደብቄ ገድዬ በቢላ ወግተው በቢላ ገደልኩት፣ ወገውት። ከዛ ሞተ፣ ደሙ ቀዳው፣ ወስጄ ሰጥቼ መጣ። አሁን ስትነግረኝ አይከብድህም? ስታወራው አይከብድህም? ኖርማል ነው። እሺ ይሁን። ስለዚህ አሁን እንዳልኩ ጓደኛህ ጋር ተወስደኛለህ። ጫካን ያለን ያልከኝ አይደለ? የት እንዳለ ታሳየኛለህ፣ ምን እያደረገ እንደሆነ እኛ በሩቅ እናያለን። ለአንተ ሳውንድ ሰጣለሁ፣ ድምጽ የምትቀዳበት እኛ ከሩቅ ነን እንቀዳቸዋለን። እሺ፣ ከዛ የሚያወራውን ነገር በሙሉ ቀድተን አስፈላጊ ከሆነ እሱ ድጋፍ የሚፈልግ ከሆነ ልክ እንዳንተ ድጋፍ እናደርግለታለን። እንደዚህ አይነት ነገር ውስጥ መውጣት የሚፈልግ አይነት ሰው መሆኑን ምናምን አንተን በዛው ትጠይቀዋለህ። እሺ፣ ከዛ እሱን ካረጋገጥን በኋላ ይዘናችሁ እዚህ ቤት መተን የተወሰነ ዲስከስ አድርገን መፍትሄ እንፈልጋለን። እሺ፣ ምክንያቱም እየሆነ ያለው ነገር መቆም አለበት፣ መስተካከል አለበት። ግልጽ ነው አይደል? በቃ አይዞሽ። እሺ፣ እንግዲህ ውድ ቤተሰቦቼ ቀጥታ አሁን የእሱ ጓደኛ አለ ወደ ተባለበት ቦታ እንሄዳለን። ጉዳዩ ትንሽ እኛ ካሰብነውና ከገመትነው በላይ ውስብስብ ነው። አንዴ ቤተሰብ ጋር ይሄዳል፣ አንዴ ራሳቸው ጋር ይሄዳል፣ አንዴ መንፈሱ ጋር ይሄዳል ነውና ጉዳዩ እየተፈጸመ ያለው። ስለዚህ ለዚህ ነገር መፍትሄ መፈለግ አለበት። ምናልባት አሁን ይሄን ነገር እያደረጉ ያሉ ሰዎች እዚህ አካባቢ ብቻ ላይ ሆኑ ይችላሉ። ሌላም ሰፈር ሰብሰብ ብለው የሚኖሩ ሰዎችም ሊኖሩ ይችላሉና ሂደት በሂደት አንድ በአንድ ሁሉንም ለመያዝና አስፈላጊውን ድጋፍ ለማድረግ እንሞክራለን። ድጋፍ ስንል ምንድነው? ልጆች አንደር 18 ከሆኑ ወይም ከ18 ዓመት በታች ከሆኑ እስር ቤት አይላኩም። እነሱ የማገገሚያ ክፍል ተብሎ ወይም ዲቴንሽን ሩም ይባላላቸው እንዲያገግሙ ነው የሚደረጉት። ስለዚህ ወደዛ ተኪዶ እንዲያገግሙ ወይም ደግሞ በሃይማኖት መንገድ ከጸበል ጋር ጸሎት ምናምን ተደርጎላቸው ወይም ዱዓ ተደርጎላቸው መንፈስ እንዲወጣ ወይም መንፈሱ የሚያስቸግራቸው ነገር መፍትሄ እንዲያገኝ ነው የምናደርገውና አሁን እንሂድና ይሄ 16 ዓመት ልጅ አለ ወደ ተባለበት ቦታ ሄደን ቼክ እናደርገዋለን። እናንተ እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። ቤተሰቦቼ የሱ ጓደኛ ያግዘኛል የሚለው ጓደኛ እዚህ ጫካ ውስጥ ነው የሚሆነው። ሰዎች በዚህ ያልፋሉ። ስለዚህ አንዳንድ ሰዎች ነው የሚያልፉት። በሚያልፉበት ሰዓት ነው ይዞ ለግብሩ መስዋዕትነት ያቀርባቸዋል ያለው። ስለዚህ ወደ ውስጥ ነው አይደል? እና እስኪ ምራና እንየው። ያው አንተ አሁን ራስህን ነፃ ማውጣት ነው አይደል የምትፈልገው? ከዚህ ነገር መላቀቅ ትፈልጋለህ። ስለዚህ ከዚህ ነገር መላቀቅ ከፈለክ ሁሌም ቢሆን እኔ የምልህን ነው ማድረግ ያለብህ። እሺ፣ አሁን ጓደኛህን እንረዳዋለን። በዚህ ውስጥ ነው የሚውለው ማለት ነው። በዚህ ጋር ሰው ሲያልፍ ያዝ ይገላል። ከዛ ደግሞ ይዞ ይሄደ ይገበራል። እዛ በዛኛው በኩል ደግሞ ወንዝ አለ። አንዳንድ ደግሞ የእንስሳት አጥንቶች ምናምን አሉ። የገደላቸው ነው። እዚህ ጋር የተሰባበረ አለ። በስመ አብ በጣም ነው የሚያስፈራው። ደግሞ ምንም ቤቱ ጋር የሚያስፈራ ነገር የለውም። የሚያስፈራ ነገር የለውም። ምንም አያስፈራም። ሰው እየገደለ የሚያስፈራ ነገር የለውም። ቤት በኩል ነው። እሺ፣ እሺ። ከዛ ከገደላቸው በኋላ ይጨፍራል ያልከኝ? እሺ። አሁን የምታደርገው ምንድነው? ይሄንን ያዘው አንተ ትሄድና ዝም ብለህ ታወራዋለህ። እሺ፣ እሺ። ሳታስፎግረው እሱ ነው እዛ ጋር የሚንቀሳቀሰው ብዛ ቢሆን ጭራሽ ቤተክርስቲያን ስር ነው የተደበቁት። እሱ አይደለም። እሱ አይደለም። ቤት ነው ያለው ታዲያ? እሱ አካባቢ ነው። የት ነው ሌላ ሰው ጉራንጉር
ውስጥ ነው የሚገባው። አቤል አላየኸውም? እርግጠኛ ነገር ግን በዚህ በኩል የለም። በዛ በኩል እንየው። ወደዚህ ነው የሚኖረው። ይኸው አጥንቶች የእንስሶቹ ወደዚህ ነው የሚኖረው። እዚህ ነው እንዲሁም ያው ነው። አሁን እኛ እንዳለን እንዳያቀሽ እኛ እንዳለን ሳቅ ዝም ብለህ ሂድና ምን እየጨፈረ ነው? ሰው ገሎ ነው። ሰው ገሏል። ስለዚህ አሁን ቀስ ብለህ ሂድና ዝም ብለህ አውራው፣ አዘናገው። ወደዛ ወደ ፊቱን ወደዛ ዙረልኝና እኔ ከኋላ መጥቼ ይዘዋለሁ። እሺ ብቻ እንደመጣ ነው። እሺ ሰላም ነው? ይሄን ገለህ ነው? ታስታውሰው? ምን? አይ ለሆነ ነገር ላዋራህ ነበር። ምንድን ነው? ላዋራህ ነው አመጣጤ። ምን ምንም ታወሪ? ይሄን ነገር ማቆም አለብን። ምንም እናቆም? ይሄን ነገር ማቆም አለብን። እንዴት ነው እናቆም? በቃ ይሄን ነገር ማቆም አለብን፣ መተው አለብን። እኛ ብናቆም እኮ ታውቂልህ እንደ የፋዘርን ጉዳይ እሱማ አውቃለሁ። ወይ ምን አድርግ ነው የምትለኝ? ዝም በል። ምራ የምትፈልጉት እኮ ለምን አትወኝ? ዝም በል። የት አባል ትሄድ ነበር? የት አባል ታመልጥ ነበር? የት እሄዳለሁ? ደበቃችሁ ነው። አሁን የገደልከውን ሬሳ ታሳየናለህ። የት ነው ያገኘው ሰውየው? የት ነው ያገኘው? ወደዚህ ሲያልፍ ያገኘው። በዚህ ነው ያገኘው? ግባሽ ና እናንተ አምቡላንስ ጥሩልኝ። እሺ እዛ ጋር የሞተ ሰው አለ፣ ሬሳው ይነሳል። ሂድ ቀጥል፣ ቀጥል። ቤት በሱ ውጣ፣ ቀጥል። አንተ ቆይ ለምን ተናገርክ? ለምን ይዛቸው መጣ? ሰላም ሊረዱን የመጡት የምን ሰላም? ለምን ይረዱናል? ያግዙን። ለምን ይረዱናል? ለምን ያግዙናል? ሰላም አትፈልግም? ሰላም አትፈልግም ወይ? ማ አንተ? እፈልጋለሁ እኮ እና በቃ ሊረዱን የመጡት ምን አገባህ? መጀመሪያ ለምን ገብተህ እሺ ብለህ ተስማምተናል ነበር። እኔ አሁን አባቴ እዚህ ጋር ቢያውቅ እኮ ያንጠለጥለኛል፣ ይሰቅለኛል እኮ። ሊረዱን የመጡት ወይኔ አባቴን አላወቅኸውም ማለት ነው? አውቃለሁ። እና የእሱን ባህሪና አመል እያወቅህ እኔ አሁን እንደዚህ አይነት ነገር ውስጥ አሁን ሰው ይዘው መታ እንደዚህ መግባቱን ቢያውቁ እሱ ቢያውቅ እንዴት እንደሚገለኝ ታውቀዋለህ? ሊረዱን ነው የመጡት። ምን ብሎ ነው የሚረዱት? ሊያግዙን ነው የመጡት። ምንድን ነው የሚያግዙት? በቃ ከዚህ ነገር ሊያወጡን ነው ይፈልጋል። ሰላም ሊያርጉን ነው የመጡት። አንተ መውጣት ትፈልጋለህ አትፈልግም? መጀመሪያ እኔ እፈልጋለሁ። ትፈልጋለህ? አዎ እኮ አሁን እኛ ልንተጋገዝ ነው። አሁን እሱንም እያገዝ ነው ነበር። በመሀል ግን አባቱ ጣልቃ ገብቶ ነው ችግር ተፈጥሮ የነበረው። ገብቷል? አሁን አንተ እያደረክ ያለው ለመንፈስ ነው አይደለ? እንዴት ነው የጀመርከው ይሄን ነገር? ህፃን ልጅ እያለሁኝ ብቻ አባቴ ወደ ገጠር ወስዶኝ ነበር። እሺ እዛ እኔ አላውቅም። እጄ ላይ ይሄን ጠባሳ እጄን ህፃን ነበርኩኝ። እጄ ተቆረጠ። ከዛ ደም ከተገበረ በኋላ እኔ ምንም አላውቅም ነበር። ደም ከወሰዱ በኋላ ከዛ ጊዜ በኋላ በቃ እንደዚህ ሆንኩኝ። እኔ ራሴ ምንም አውቀው ነገር የለም። አሁን እያደግኩ ስመጣ ራሱ በጣም ጨካኝ ነው። አንዳንዴ ከተወሰነ ማን ሰው ከገደልኩኝ የሆነ ነገር ካደረኩኝ በኋላ
ከተወሰነ ሰዓታት በኋላ ራሴን ሳቅ ወይኔ ምን ሆኜ ነው ግን የምልበት ሰዓት አለ። እኔ ለራሴ ምን ሆኜ ነው ወይኔ እላለሁ። እዛ ራስህን መጀመሪያ አታውቅም ስትገለው? እኔ ራሴ ምንም የማውቀው ነገር የለም። በቃ ምን እንደሆነ አላውቅም። ሰውነቴ ምን እንደምፈልግም ምን አንዳንዴ ራሱ ቁጭ ብዬ ለራሴ ቁጭ የምልበት ቦታ አለ። እዛ ቁጭ በምልበት ሰዓት ራሱ ምን በቃ ሰውነቴ በቃ ተነስ ሂድ ሰው ፈልግ ነው የሚለው። እኔ ለማግደል ሰው ፈልግ ነው። ያንን ሰው የምፈልገውን ሰው ደግሞ ካገኘኝ በቃ ሰው የሌለበትን ቦታ ጠብቅና እዛ ቦታ ወስጄ ያንን ሰው እንደምፈልገው ማለት ነው። ያንን ሰው ካደረኩትኝ በኋላ እሱን ጠራዋለሁ። እዛ ከሱ ጋር በቃ ደስ ይላል። ያንን ሰው ደግሞ ከመግደሌ በፊት በጣም እንትን እልህ ይዘኛል። ያንን ሰው ከገደልኩትኝ በኋላ በጣም በቃ ከምነግርህ በጣም ደስተኛ ነው። የምን እልህ ነው የሚይዘው? በቃ ለምን ቶሎ ብለህ አላደረግከውም የሚለኝ ስሜት አለ በውስጤ ማለት ለምን ቶሎ ለምን ዛት ሰው የለም ብለህ ለምን ትጠብቃለህ? ለምን ቶሎ ለምን አላደረግከውም ብሎ ይታገለኛል። እኔ ደግሞ ይህን ነገር ካደረግኩኝ በኋላ ነው ራሴን ራሱ ማውቀው። ከተወሰነ ሰዓታት ደቂቃዎች በኋላ ምን ሆኜ ነው እላለሁ ራሴ። ይጸጽታል። በጣም በህይወቴ እንደዛም ደስተኛ የሚያደርገኛል። አንዳንዴ ደግሞ በጣም በህይወቴ ውስጤ ቅልል ክው እስክምልበት ድረስ በጣም ደረግጣለሁ። በጣም ክውላለኝ። አንድ ሁለተኛ ነገር ደግሞ ይሄን በቃ ችግር የለውም ይሄ ኖርማል ነገር ነው የራሴን እንዳሳምን ያደርገኛል። ቆይ አንተም ስትጀምር በእንስሳ ነበር የጀመርከው? የኔ በእንስሳ ነው የጀመርኩት። እስኪ ንገረኝ፣ እንዴት ነበር የጀመርከው? ያኔ ስጀምር በአይጥ ነው የጀመርኩት። አይጧን እንደዚህ ያስኩና በትራን አርጌ የበጠስኩት። ያስፈራል። በጥርስክ አይጧን ሌላ ምንም ደስ ብሎክ ነው የምትስቀው? ደስ ይላል። አንዳንዴ ምን እንዴት ነው የምትገላቸው? ብዙ ጊዜ አሁን አንተ ለየት ያለ ነው ማለት ነው የምትገላቸው መንገድ። ለምን በጥርስ ለምን እንደሌላው ልክስ ወይ እንደሚያደርገው ምናምን ወይ በድንጋይ ምናምን ለምን አልገደልከም? ለምን በጥርስ መግደል የፈለከው ነው? አዞህ ነው እሱ አዞህ ነው እሱ አድርግ በሚለኝ ነው። ኦኬ እንጂ እኔ እንደሱ እንደምፈልገው ባድርግ ኖሮ ችግር የለውም። እሱ እንደሚለኝ ከሱ ትእዛዝ ውጪ መውጣት አልችልም። ውስጥ ላይ ነው የሚነግርህ። ውስጥ ነው በቃ እንደዚህ አድርግ፣ እንደዚህ ሳይሆን እንደዚህ ነው ማድረግ ያለብህ፣ እንደዚህ ያዛ። ስለዚህ መጀመሪያ ጊዜ ይሄን ነገር ያደረከው ጊዜ ላይ እስኪ ምን አይነት ስሜት ውስጥ ነበርክ? እንዴት ነው ወደ አይጧን ሄደህ ይዘህ እንደዚህ በጥርስ የበላሃት? እንዴት እስኪ ንገረኝ። መጀመሪያ ምን አይነት ስሜት ተሰምቶክ ነው? በቃ አጋጣሚ የዛን ቀን ወጣሁ። ሰው የሚባል አልነበር ጭራሽ ውጪ ማለት ነው። ውጪ ዞርኩኝ፣ ተንቀሳቀስኩ፣ ሰው ፍለጋ ምናምን ተንቀሳቀስኩ፣ አጣሁ። ሰውን ሳጣ አጋጣሚ እቤት ደግሞ ስመጣ ተመልሼ ወደ ቤት ስመጣ ቤት ኦኬ። አንተ ሰው ነው ማግደል ፈልጌ ነበር? እሺ። ሰው ፈልጌ ሳጣ አጋጣሚ የቤት ስመጣ አይጧን አየኋት። እንደዚህ ጎንቱን ሶፋ ስር ምናምን እንደዚህ በጉራንጉር ውስጥ አሉ። እሷን አጋጣሚ ጭሯን እሷ ላይ እንትና በደምብ ሰውነቷን አላየኋት። ጭሯ እንዲህ ሲንቀሳቀስ እሷ መሆኑን አወኩ። እዛ ቀስ ብዬ ድምፅ ሳላሰማ ሂጂ ያስኳት በጭሯ አይደል በቃ ወገቧን ያስኳት። እጂ ሶፋው እጂ ስለሚያስገባ ጭሯ ትንሽ ወጣ ብሎ እሷን ያስኳት። እሺ። ከዛ ምንም እንትን አላልኩም። ወደ አንድ ያርጊ ነው የበጠስኳት አንገቷ። ከዛ አፍክ ደም በደም ምናምን ሆነ። አፌ ደም በደም ነው። ከዛ አፌ ላይ ያለውን ደም ቶሎ ብዬ እቃ አለ ደም እናስቀምጥበት በሱ እቃ ሶሪ ደሙ እዛ ላይ ያደረኩት። እሷንም ይቆር ያልኩ በእጄ ያለውን ሰውነቷን አካል ያስኩ ደሙ እዛ ላይ ያደረኩት። እዛ ላይ ካደረኩኝ በኋላ ሄጄ ማስቀምጥበት ቦታ እዛ ውስጥ አስቀምጥኩ። የመጀመሪያ ሀለ ምን ተሰማህ? እዛ ከትንሽ ደቂቃ በኋላ ራሴ ነው መጀመሪያ ላይ እንጂ ልክ እንደዛ በጭቅጭቅ አድርገህ የገደልካት በኋላ ደስ አለካ? አረ በጣም ነው ደስ የሚል። እንደዚህ ካደረኩኝ በኋላ በጣም ደስ አለኝ። ትጨፍራለህ አንተ እንደዚህ ከገደልካቸው በኋላ? አንዳንድ ጊዜ በጣም ደስተኛ ከመሆኔ የተነሳ ራሴን እየጨፈርኩኝ በመዝናናት ደስተኛ ሆኜ እየጨፈርኩ ነው ማሳለፍ። አሁን ዛሬም ስናገኝ ልክ እንደዛ ነው። ሰውየውን ገለው ነው። በዛ የሚያልፍ ሰው ነው የገደልከው ዝም ብለህ? አይ እሱ እንኳን የሚያልፍ ሰው አልነበረም። አጋጣሚ ሲያልፍ ሰው ሳየው ድሮ ልጅ እያለን ስንማር
በትምህርት ቤታችን በር ጋር ጥበቃ ነበር። እሺ እሱን ነበር እንዲሁም እሱን ደግሞ በጣም ስለ ልጅ እያለኝ ሲያናድኝ ምናምን ስለነበር ያበሳጨኝ ስለነበር ሰውየው በሰበቡ አገኘሁት። እሱን ሳገኘው ይህንማ እድል ማስመለጥ የለብኝ መጠቀም አለብኝ አገኘሁት። ዞር አድርጌ እንደማድረጉ አድርጌ እሱ እንደሞተ ካረጋገጥኩ በደስታ ብዛት መጨፈር ጀመርኩ። እሺ ከዛ እንግዲህ አይጧን ከገደልካት በኋላ የመጀመሪያው ግድያ ነው እሱ። ከዛ በኋላ ነው የባሰብህ እና ከዛ በኋላ ጭራሽ በቀን አምጣ ብሎ በጣም ብዙ ጊዜ ያስጨንቀኛል። ከሁለቴ በላይ አምጣ ይለኛል። ደም ቆይ እኔ ያልገባኝ ነገር አንድ ጊዜ ድመት አንድ ጊዜ ውሻ ምናምን የምታረገው አይደል? ለምንድን ነው እንደዛ እንስሳት የምታረገው? ሰው ካፈለክ እሱ አምጣ ይለኛል። እያለማመደህ ነው? እሱ እያለማመደኝ ሲያለማመደኝ ካለማመደኝ በኋላ እንደዚህ አድርግ እንደዚህ ታድርግና እንደዚህ አምጣ ይላል። እኔ ደግሞ ምንም አላውቅም። ሄጄ እሱ እንደሚለኝ አደርጋለሁ ሁሉንም ነገር ማለት ነው። ስትገላቸው ልክ እንደዚህ በጥርስህ ምናምን ነው ሁሉንም ነው? የተለየ ይሆናል። እሺ በጣም ዊርዱ የትኛው ነው? ዊርዱ በጣም የሚያስጠላው አንዴ እሱ አልነበረም ጓደኛ ያልነበር ያንን የሆነ የምፈልገው ሰው ነበር። ከአምጣ ብሎኝ ያዘዘኝ ሰው ነበር። አጋጣሚ እጄ ላይ ቢላ ነበር። እዛ ያ ሰው ሲመጣ አየሁኝ። እኔ ደግሞ አጋጣሚ የምፈልገው ቦታ ጋር ነበር ሰው ሲመጣ ሲያልፍ ነበር። እዛ ቦታ ጋር ሲያልፍ ጊዜ ሰውዬ ጉሮሮ እንጂ አፍንጫውን እንደዚህ ፍና አድርጌ ያስገቡትና ጉሮሮ እንደዚህ ብጥስ ያልኩት በያዝኩት ቢላ ማለት ነው። በቢላው ብጥስ ሳደርገው ደሙን እቃውን ደግሞ ፊት ለፊት አስቀምጬ ነበር በማስቀምጥበት ደሙን አዘጋጀሁኝ። እዛ እሱን ናልኩ ጓደኛዬ እሱና ስለው መጣ ቶሎ። እዛ የምናስቀምጥበት ቦታ ላይ እዛ ቁጭ አደረገ። ከዛ ሬሳውን የት ቦታ እንደሆነ ባላስታውስም የሆነ ሰው ደብዛ አሻራ ምናምናችን እጃችን ላይ ሞትን እንዳይ ሰውየውንም አጥበናል። የዛን ጊዜ እጃችን የኔ እጅ ሰውየውን አፍና አፍንጫውን ይዣል ነበር። ያኔ አፍንጫውን እሱን አሻራ አጥቤው ሁሉ ነገር አጥፍቼ ሄድኩት። አሁን ስንት ዓመት ነው? አሁን 16 ዓመት። 16 በምን ስንት ዓመት ነው የጀመርከው? እኔ የጀመርኩት ልጅ እያለሁ ይሄ ጠባሳ እንትን ደሜን ከወሰዱ በኋላ ከትንሽ ከተወሰነ ጊዜ በኋላ እያደግኩ ከመጣሁ በኋላ አምጣ ማለት ጀመርኩ። ያኔ ልጅ እያለሁ እንደዛ ያደርገኝ ነበር። ትንሽ እድሜ ከፍ 10 12 ወደ 13 ስገባ በቃ የጀመርኩት በስንት ዓመት በ14 ነው 14 ዓመት ሊይዝ ቀናቶች ሲቀርም የጀመርኩት አምጣ ይሄንን አድርግ ተነስ እንደዚህ አንሳ እንደዚህ ድረብቀ ይዘው ወጣ እንደዚህ አምጣ። በ14 ዓመት ሰው መግደል የጀመርክበት ነው? የመጀመሪያው ሰው የትኛው ነው? ምን አይነት ሰው ነበር አንተ ገደልከው? የመጀመሪያ ሰው የገደልኩት ሰው የትምህርት ቤታችን ጥበቃ መንገድ ላይ ያገኘሁት እንግዲህ ይሄማ የዛሬ ያገኘነው ነው። ሌላም ጥበቃ ነበር? ሌላም ጥበቃ ነበር። እሺ ዱር ይሄኛው ከሱ ሽፍት ይለዋወጥ የለ በሳምንት በሶስት ቀን ምናምን እሱን አገኘሁት። እሺ እሱ ላይ ጀመርኩ። ከዛ በኋላ ብዙ መንገደኛ የማላውቃቸው መንገድ ላይ ትላልቅ ሰዎች ህጻናት ልጆች እድሜያቸው ለ5 ዓመት 6 ዓመት የሆኑ ልጆች እና የ12 ዓመት ልጅ። አሁን ይሄ ሁሉ ሲሆን አባቴ ያውቃል? አባቴ አይደል? አልገልም ብትል ምን ይላል አባቴ? አልገልም ሲጠነው ያርገኝ ራስ ይገለኛል። የምር ነው? ለምን ለሚገል እንጂ ከቤተሰብ ከድሮ ጀምሮ በእሱም ልጅ እያለ ከቤተሰብ ጀምሮ የመጣ ነገር። ቆይ እናንተ ሁለታችሁ በጋራ ስትገናኙ ማለት ነው እሱ ምን አይነት ሰው ነበር ስታገኙ አንተ? እሱ ሳገኙ በቃ ፊቱ ምናምን የሆነ መንፈሱ ሰውነቱ ነው ውስጡ የሆነ የተረበሸ ነገር ስሜት አለ። እንደዚህ አታርግ የሚል ነገር አለ አይደል? እንደዛው ጭንቀት ውስጥ ነበር። እዛ የሆነ ቀን ሲገላዩ እዛ
የኔም መንፈሱ እሱን ፈለገ። እዛ ከሱ ጋር ወዳጅ መሆን አለባለኝ ተስማማ። ከዛ ከሱ ጋር ብዙ ነገር ማድረግ ጀመር። ከዛ እኔም አብራችሁ ማለት ከሱ ጋር አብራችሁ መሆን ጀመራችሁ። ከዛ እሱም የሆነ ሰው እንትን ሲገል እንደዚህ እንትን ሲል እኔ እሄዳለሁ ቶሎ ብዬ ይወስደኛል። እዛ አገዘዋለሁ። እዛ እኔም የሆነ ነገር ስገል እንትን ስል ይመጣል እሱ። ትተጋገዛላችሁ እርስ በርስ በቃ አንድ እንተጋገዛለን ቶሎ ወደ አንተ እሱን ስታገኘው ምን አይነት ሰው ነበር? ሳገኘው በቃ ውስጥ ያለው መንፈስ ከኔ ውስጥ ካለው መንፈስ ጋር በቃ ተስማማ፣ ደስ አለ። ዝም ብለህ ስታየው ደስ አለ? አዎ። ከዛ መንፈሱ እሱ እንዳለው በቃ ተገናኝ፣ አብረው በቃ ቅረቡ አለ። ከዛ እኔም መንፈሱን በቃ አለ መንፈሱ ሲነግረኝ ለውስጤ ሲነግረኝ በቃ ይሄን ሰውዬ ይሄን ልጅ መግባባት አለብኝ፣ ጓደኛዬ ማድረግ አለብኝ ብዬ ተግባባ። ከዛ አብረን መግደል ምናምን ጀመር። ከዛ በቃ ድመቶች ምናምን ማለት ነው። እሱ ሲገል እሄዳለሁ፣ እኔ ስገል ይመጣል ያግዘኛል። እሱ እኔም እየሄድኩኝ ያግዘዋለሁ። ከገደልም በኋላ አንድ ሊሆነን እንጨፍራለን። አንተ ማለት ትጨፍራለህ? ደስታው ማለት ነው። እኔ ከበደኝ ታውቃላችሁ። አንተ አሁን ለማቆም ለምንድን ነው የፈለግከው? እኔ ማቆም የምፈልግበት ምክንያት አንደኛ እድሜም በአሁኑ ሰዓት እኔ እኩዮቼ የራሱ ሲጫወቱ እቀናለሁ። አንዳንድ ጊዜ እንደ እኩዮቼ አለመጫወቴ ከሰው ጋር አለመግባባቴ በጣም ያስከፋኛል። አንዳንዴ ደግሞ እንደዚሁ ምንም ከምንም ነገር ሳላ ከመሬት ተነስቶ በጣም ደስተኛ ሆናለሁ። ለምን እንደሆነ አላውቅም። የገደልክ ሰሞኑን ወይ ዝም ብሎ በቃ ዝም ብሎ ደስተኛ ያደርጋል። ዝም ብሎ ቁጭ ብያለሁ እንደዚህ ከመሬት ተነስቶ በጣም ደስተኛ ያደርጋል። በቃ ብቻዬን እስቃለሁ፣ ዝናናለሁ፣ ደስተኛ ሆናለሁ። የሆነ በቃ ያለፈ ነገር ምናምን እያስታወስኩኝ በጣም ደስተኛ ሆናለሁ። ምክንያቱም ግን አላውቅም። ዝም ብሎ ግን ደስታ ይመጣብሃል ውስጥ ላይ በጣም ተደስታለህ። እሺ ቤተሰቦች ምን አይነት ሰዎች ናቸው ያንተ? የኔ ቤተሰቦች በቃ አንድ አይነት ነው። እነሱ አባቴ በድሮ እንደዚህ ያደርግ ነበር። የእነሱ አባት ነው ያንተ አባት? የእነሱ አባት። እሺ ቆይ አይደለም አሁን የተዋረሰው በአባትህ ነው አይደል የመጣው? አባትህ እንዳንተ ያደርግ ነበር መጀመሪያ? አዎ ነግሮኛል። ልጅ እያለን እሱ ልጅ ሕፃን እያለ እንደዚህ አባቱ ያስደርገው እንደነበር ነገር ከዛ እያደገ ስለዚህ ያንተንም አባት ያስደረገው የእሱ አባት ነው። እንደዚህ በቤተሰብ ነው እየተዋረሰ የመጣ በቤተሰብ ከዘር የመጣ ነገር ነው። ይሄ ሁሉም ነገር ከቤተሰብ እየተዋረሰ ከቤተሰብ የምንኖር ሰው እንደዚህ ነገር እንደዛ ነገር እየተዋረሰ ነው ሁሉንም ነገር። ስለዚህ ተቀባብላችሁት ነው ማለት ነው። ከዛ ምን እዛ አንተ ላይ ደረሰው? ከዛ አባቴ መጣ፣ እኔ ተወለድኩኝ። እኔ ስወለድ ከጊዜ በኋላ እኔም ደግሞ ትንሽ እድሜ ወደ ስንት ዓመት ነው ትንሽ ወደ 3 ዓመት ወደ 4 ዓመት ስገባ ይዞኝ ይገባል። እሺ ያን ሰዓት ላይ እኔ ምንም አላውቅም። እጄን እንደዚህ ጠባሳውን አየው ይታያል። ጠባሳውን አደረገብኝ። ደም ሲፈስ ደሙ ተቀዳ ቢሆንች በሲኒ ነገር እንደዛ ቀዱ። ከዛ በኋላ በቃ በማግስቱ ነው በሶስተኛው ቀን ተመለሰ። ከዛ በኋላ እኔ ምንም አላውቅም። ሕፃን እያለሁ ራሱ ምንም አላውቅም። ዝም ብሎ ያነጫንጨኛል፣ ያስለቅሰኛል። ዝም ብሎ ከመሬት ተነስቶ ማንም ሳይሉ ዝም ብዬ ዕቃ ሰብራለሁ። በቤት ውስጥ በቃ ቤቱ በጣም ሩዋንዳ ነው ማለት በጣም በጠብጣለሁ ቤት ውስጥ። አሁን እያደግኩኝ ከመጣሁ በኋላ ደግሞ አይ አሁን እንደዚህ ሳይሆን እንደዚህ አድርግ፣ እንደዚህ ሲሆን እንደዚህ ነው ደም አምጣ፣ እንደዚህ አድርግልኝ፣ እንደዚህ አታድርግ፣ እንደዚህ አድርግ። በቃ እሱ በሚነግርህ ያደፋፍረኛል። እሱ በሚነግርህ ነገር ማለት ነው። ስለዚህ ግድያዎችን ሁሉ የምታደርጋቸው ቤተሰብ እየፈቀደልህ ነው ማለት ነው። ከእነሱ ጋር ታወራለህ። ከዛ ይሄን ግደል ይሉሃል፣ ተገላለህ። አሁን ከመንፈሱ ውጭ እነሱ የሚሉን ነው የምትሰማው ማለት ነው። ግን ምን አይነት ማለት ይሄ እረፍት ስትሆን ወይም የምትሰራው ስራ ስታጣ ምን በማድረግ ነው ጊዜ የምታሳልፈው? ቁጭ ስል
እነሱ ሲጀመር ቁጭ እንድልም አይፈልጉም። እነማን ቤተሰቦች? እሺ ምን እንደሚያደርጉ ቁጭ እንድልም አይፈልጉም። በቃ እንዳመጣ ነው ደሙን፣ ሁሉንም ነገር እንዳመጣ ነው የሚፈልጉት እነሱ። ተነስ እቤት እንኳን መጥቼ ደክሞኝ የተወሰነ ሰዓት እንኳን ቁጭ ካልኩኝ ለምን መጣ፣ ለምን ቁጭ፣ ለምን አመጣ ምን ብለው ይጠይቁኛል። ከዛ አረ ትንሽ እረፍት ላድርግና ደስ ስለደከመኝ ትንሽ ልተኛ ስል መተኛት የለም ተነስ ብለው ያስወጡኝ። እወጣለሁ። አንዳንዴ ደግሞ ደክሞኝ ስወጣ ምናምን ማታ አምሽቼም የምገባበት ሰዓት ሳመሽ ደግሞ ምንም ነገር አላስቀረም። ብዙ ነገር ይዤ እመጣለሁ። አንዳንዴ ሳላመሽ በቃ ቤት መጥቼ ቁጭ ብዬ ተነስታ ምናምን ብለው ተቆጥቶኝ ምናምን አስፈራርቶኝ ከወጣሁ እድል ይቀነኛል። በጣም ከስንት አንድ ጊዜ ማለት እድል ሲቀነኝ ደግሞ የምፈልገውን ነገር ፊት ለፊት አገኘዋለሁ። ያንን ሰው ደግሞ ይዤ እሄዳለሁ። ያንን ሰው ይዤ ሲሄድ የምፈልገውን ነገር ካደረግኩኝ ከገደልኩኝ በኋላ የምፈልገውን ነገር ካደረግኩኝ በኋላ ጓደኛዬን እጠራዋለሁ። ይመጣል እሱም ከዛ እኔ ደስተኛ ሆኜ ሲያይ እሱም ደስተኛ ይሆናል። ከዛ ደስታችን በጣም አክብረን ደስ ብሎ ምናምን እንሄዳለን፣ እንለያያለን። መንፈሱ አሁን አንተ ምን በማድረግ ያስቸግራል? ሁሉን ነገር አምጣ ነው። ቁጭ እንድል አይፈልግም። ቁጭ ካልኩኝ በምን መንገድ እንደሆነ አላውቅም። ቤተሰቦች የሚያውቃሉ። የመራል ቁጭ ካልኩኝ እንደዚህ ቁጭ ካልኩኝ የሆነ መንገድ ያውቃሉ። አሁን ይሄ ነገር ሜቢ ሴንስ እያደረጉት ይሆናል ማለት ነው። መቀመጠ እዚህ መሆነ በምን እንደሆነ ባላውቅም ያውቁታል። ቆይ እናትህ ታውቃለች ስለዚህ ጉዳይ? እናትህ ታውቃለች? ማን ነው የሚያውቀው? በዋናነት አባትህ አንድ ግን ሌሎችም ያውቃሉ ማለት ነው። የአባትህ ቤተሰቦችም ሆኑ በዚህኛውም በእናትህም በኩል ያሉትም ያውቃሉ። ምክንያቱም አሁን እየነገርከኝ ያለው መቀመጥህ እንኳን እየረበሻቸው ነው። ለኔ ቁጭ ስል ያውቃሉ። በጣም ነው የሚረበሹት። በቃ አሁን አንተ ቤተሰብ ልታጠፋ ትችላለህ እኮ በዚህ አይነት ሁኔታ ላትመረጥ ትችላለህ። አምጣ ካለ ልክ እሱ እናቱን እንዳጠፋት ማለት ነው። አምጣ ካለ ማንንም ነው የሚገለው ከቤተሰብ ውስጥ። ቤተሰቦችህ ራሳቸው ይፈራዋል አንተ ስለሚፈሩኝም ነው ውጣ ብሎ ከቤት የሚያስወጡ። ስለዚህ እናትህም ታውቃለች ማለት ነው። እናቴም ስለምታውቅ እቤት እንድቀመጥ አትፈልግም። እቤት ቁጭ ካል ታውቃለች አምሊ ለምን እጄ ላይ የሆነ ስለት ያለው ነገር ይዤ ነው የምቀመጠው። ስለዚህ ተነሳ ፊት ያገኘሁትኝን ሰው አምጣ እንደሚለኝ ስለምታውቅ ፊት ለፊት ያገኘሁት ሰው እንደምገለጽ ስለምታውቅ እቤት እንድቀመጥ አትፈልግም። ውጣ ከቤት እወጣለሁ። ወደዛ ጫካ ነው የምትሄደው? እዛ ጫካ ይሄዳል። እዛ ጫካ የተለያየ ሰው ይመጣል፣ ትይዛለህ። ይገርም ነው፣ በጣም ነው የሚገርመው። መቤቴ እኔ እንደዚህ አይቼ አላውቅም። ቤተክርስቲያን ምናምን ታውቃለህ? ልሄድ እሞክራለሁ። እንደዚህ ለቀቅ ሲያደርገኝ ምናምን ክው ስደነግጥ ምናምን ልሄድ ስፈልግ ይመልሰኛል። በምን መንገድ አለ ወይ የሆነ ቁጭ ያልኩበት እዛ ቁጭ የምልበት ቦታ ከሆንኩ ወይ የቤት ከሆንኩኝ በቃ እንደዚህ ምን ሆኜ ነው ተነስቼ ከራሴ ጋር ስሆን ተነስቼ ቤተክርስቲያን ልሄድ ስል ካሰብኩኝ በምን መንገድ እንደሆነ አላውቅም። ተመልሳል። ራሴን የማገኘው ወይ አንድ ቦታ ቁጭ ብዬ ነው ወይ ቤት ቁጭ ብዬ። ቤት ቁጭ ብዬም ከሆነ እያንገበገቡኝ ተነስ ውጣ እየተባልኩ እሱ ለምን ትሄዳለህ? ና ተመለስ። ለእኔ ሳታመጣልኝ ምንም ነገር ማድረግ አትችልም። አሁን 16 ዓመት ነው፣ ግን ብዙ ነፍሶች በእጅህ ጠፍተዋል። ስለዚህ አሁን ማቆም ትፈልጋለህ? እርግጠኛ እኔ ማቆም እፈልጋለሁ። ለማቆም ምን አድርገህ ታውቃለህ? በፊት ለማቆም አባትህ ማቆም እፈልጋለሁ ምናምን ብለህ ጠይቀው ታውቃለህ? አውቃለሁ። ምን አለህ? እኔ ራሱ ሊገልኝ እሱ ስለት ይዞ ሲያሯርጠኝ ነው ሩጫ ያመለጥኩት። የምርህን ነው? የምሬን ነው። እሱ ራሱ? አዎ። ያንተም እንደዛ ነው አይደል? አታቆምም? አቆም እኔ ደስ ነው የሚለኝ፣ ግን የማይሆን ነገር ሆነ። አሁን መንፈሱ ነው ወይስ አባታችሁን ነው የምትፈሩት? መንፈሱ አባቴማ ምንም አይመጣም። አርግም ካለኝ እሱንም አረጋለሁ። እሱን ራሱ ልትወጋው ትችላለህ። ግን አሁን መንፈሱ ነው የሚቆጣው። አርግ ያለኝን ካላደረኩኝ በቃ የሆነ ነገር ይሆናል። የሆነ ችግር ሊፈጠር ይችላል። ስለዚህ ግድ ነው። በስመ አብ
ሌላ ሰው አለ ግን ከእናንተ ውጭ የምታውቁት ወይ የሰማችሁት ነው? አንተ የሰማዋል እዛ ገጠር ነው ምን እንደዚህ ያደርግ እንጃ እርግጠኛ አይደለም። ግን በቤተሰብ የመጣ ነገር ስለሆነ ከቤተሰብ አባት አያቴ ሲወልዱ አባቴ ልጅ እያለ እንደዚህ አያቴ ልጅ እያለ የእሱ አባት እንደዚህ ያስደርገው እንደነበር እንደዚህ የተባባለ ነው የመጣው። እኔ አሁን ማለት ነው እንደዚህ አይነት ስሜት ሰምቶኝ አያውቅም። አሁን የሚሰማኝ ምንድነው ሰውነቴ እንደዚህ ያዘኝ ታውቃለህ። እና ይኸውላችሁ አሁን እናንተ ልጆች ናችሁ፣ ግን በእናንተ እጅ በጣም ብዙ ነፍስ ጠፍቷል። በጣም ብዙ ከምላችሁ በላይ ማለት ነው። ስለዚህ ምንድነው ማድረግ ያለብን? በእናንተ እጅ የጠፉት ነፍሶች ለነሱ ንስሐ መግባት አለባቸው። ልጆች ብትሆኑ ንስሐ ያስፈልጋቸዋል። ነፍስ አጥፍታቸዋል። እሺ ቤተክርስቲያን ምናምን መቅረብ አለባቸው። ራሳችሁን ከእንደዚህ አይነት ነገር ለማራቅ ደግሞ ትልቁ ነገር ጸሎት ነው። መጸለይ አለባችሁ። እንዳንጸልይ መንፈሱ ልንጸልይ ልንሄድ ስንል የሆነ ነገር አድርጎ ወይ የሆነ ይሄን ሰው ግደሉ ይላል። ምን መሀል ላይ ማለት መንገድ አንድ ላይ እንደም ካስታወስክ እንደዚህ ቤተክርስቲያን እንደ ተባብለን እኔና ሳዋንስ ቼለ ስንሄድ መንገድ ላይ ድንገት ሳናስበው እኛ ከራሳችን ጋር አይደለም መንገድ ላይ ሰው አስይዞ ጫካ አስገብተን ገለናል። ገዛ ደሙን አምጥቶ ቁጭ አድርገናል። እኛ አይደል ያሰብነው ሌላ ቦታ ነው ቤተክርስቲያን ግን እዚህ ጋር ግን ሰው አስገደለ። አታስታውሱትም እናንተ? እኛ ግን አናስታውሱም። ዝም ብላችሁ ቤተክርስቲያን እየሄዳችሁ ነበር? እኛ ዝም ብለን ቤተክርስቲያን እየሄድን ነው። ከዛ በመሀል መንፈሱ መጣ። በቃ እንደዚህ እንድናረጋ አንተ ዝም ብለህ በቃ እንደዚህ በቃ አይነን ተጨፍነህ ሄዳል ማለት ነው እኮ ሁለታችሁ። በቃ እኛ የምናስበው በቃ ወደ ቤተክርስቲያን። ቆይ አንተ ለምንድን ነው ለአባት ስለሱ ያልነገርከው? አይ እንዲያውቅ አልፈለኩም። አንተ ስለምንድን ነው ያልነገርከው ለአባት? ካወቀ እሱንም ግደልና አምጣ ይላል። ግን አንድ አይነት ናቸው። ተለውኳችሁ አንድ አይነት ነው። እኔ እሱ መግደል አልፈልግም እኮ ምን ቢሆን ግን መንፈሱ ያለ ከማርጎ ወደ ኋላ ስለማን እኔም እሱን ግደል ቢልኝ ወደ ኋላ አለ፣ እሱም እኔን ግደል ቢባል ወደ ኋላ። የመንፈስ ጥሪ ስለሆነ ማለት ነው። ስለዚህ አይም ለአባት ያልነግር እሱ ለአባት የኔን እሱ ጓደኝነት ማለት የኔን እሱ ለምናደርገው ነገር የኔን እሱ ሚስጥር ነው በመሃላችን ብቻ የሚቀር ነው። ማንንም የሚያውቀው ነገር የሱን ቤተሰብ የማያውቀው የኔ ቤተሰብ ማንንም አያውቅም። ስለዚህ ፍላጎታችሁን ንገሩኝ። ምንድን ነው የምትፈልገው? አንበሳ አንተ ማቆ አንተ ምንድን ነው የምትፈልገው? እኔም እንደሱ ማቆ ሁሉን ነገር ብታው እኔ ከራሴ ጋር ብሆን ደስ ይለኝ። ስለዚህ አሁን እናንተ እኮ እኔ ራሱ እኮ ፈራኋችሁ። አቤት አሁን እዚህ እንዴት ነው ጻበል ይያቸው ሄደ? መንፈሱ ቢነሳ ጻበል ይያቸው ሲል ጉልበታቸው የሰው አይደለም የጅብ ነው እንዳየው። አረ ልክ ነኝ አልተሳሳትኩም? ስትቀየሩ እናንተም ራሱ እኮ ጉልበታቸው በጣም ኦቨር ነው የሚሆነው። እኛ ራሱ አናውቀው። እኔ አንዴ መቼ የማረሰው እቤት ቁጭ ብያለሁና እናቴ ቤት እያስተካከለች ነው። ትልቅ እንትን አለ የቴሌቪዥን ማስቀመጫ ትልቅ ነው፣ በጣም ከባድ ነው። ምን ጥንብ ነው የሚያክለው። እሱን ማን ያግዛት? ቤት ውስጥ ማንም የለም። ሌላዎቹ ታናናሾች ናቸው ያሉት። ማንሳት አቅቶ እኔ እንዴት እንደሆነ አላውቅም። ምንም ማውቀው ነገር ብድግ አደረኩት። መሀል ላይ የሆነች መያዣ ነገር አለች። ብድግ አድርኩት። ብድግ አድርጌ እንደዚህ ቦታ ቀይሮ ቁጭ አልኩት። አስጂና መልሷለሁ አልኩት። እሱን ካደረገች ካነሳውላት እና ከጠረገች በኋላ ካጸዳች በኋላ መልሼላ ቁጭ ስል ተነስቷ ተባለች። ተባልክ? እኔ ውጣለች ተነስ። ማዘር ናት እንዳትገላት ፈርታ ነው። ውጣ አወቀችብኝ። ውጣ ስትለኝ እሺ ቤት ተነስቼ ወጣሁ። ይሄ በጣም ግራ የሚያጋባ ነገር ነው። ለማንኛውም እኔ እንዴት ነው አሁን እኔ እናንተ ጻወሉ ስለቻለ አልችልም። የምችለው ብቸኛ ነገር አሁን ዲቴንሽን ነው፣ ማገገሚያ ክፍል ነው የምወስዳችሁ። እሺ ምክንያቱም አሁን ጻወል ለመውሰድም እናንተን ቢያንስ የሆነ የተረጋጋ ነገር ነው እና ብዙ መሆን አለብን። አምስት ለማገለው እንዴት ደፍራን እንወስዳለን? እኛ ራሳችን እዚህ ጋር አሁን እኮ እኛ እንፈልጋለን፣ ግን እኛ ብንፈልግ እዚህ ጋር እሱም ራሱ አያስፈቅደንም። ወይ የሆነ ነገር ያደርገናል፣ ወይ ብቻ ቢሆን ማናውቀውን ነገር ማናስበው ነገር ሊያደርገን ይችላል። ገባኝ። አሁንማ ተረድቻለሁ። ፍላጎቱ አለኝ እኔ። ለምን እዚህ ጋር
እኔ መኖር እፈልጋለሁ። ወደፊት ላደርጋቸው ያሰብኩት ነገር ብዙ ነገር አለ ለራሴ። መቼም እድሜ ከፍ እያለ ሲመጣ መኖር ትጓጓለህ። እንደዚህ ባደርግ እንደዚህ ይሆናል። እሱን ነገር ሳስብ አይ ይለኛል እሱ ራሱ ይከለክላል። አይቻልም ለእኔ እንደዚህ ሳታደርግ ገና ሳልጠን እንትን ሳለ እሺ ብለህ የሚለውን ትፈቅድለታለህ ማለት ነው። እንደፈለገ እንዲያደርግ ስለዚህ እንደፈለገ እንዲያደርግ ትፈቅድለታለህ። ይሄ ትንሽ ግራ የሚያጋባ ነው። ዞሮ ዞሮ ግን እንደነገርኳችሁ ሁለታቸውም ጋር የሚረዳ እኛ አሁን ሁሉም ሰው በአሁኑ ሰዓት እኛ ቁጭ ስንል አይፈልጉም። ቤተሰብም እኛ የምንፈልገውን ሳይሆን እነሱ የሚፈልጉትን ብቻ ነው የምናደርገው። ለምን እኛ የሚረዳን ሰው የለም። እሱንም ጓደኛዬንም እኔ የሚረዳን ሰው ሁሉም ፈራጅ ነው እኛ ላይ። ትክክል። ማህበረሰቡም ያገለናል። ቤተሰቦቻችንም እነሱ የሚፈልጉትን ነገር ብቻ ነው የሚፈልጉ። የሚረዳን ሰው ስለሌለ ያለን አማራጭ ምንድነው? ከነሱ ትዕዛዝ ውጪ መሆን አይችልም። ስለዚህ ጆን ምንድነው የምናደርገው መሰላችሁ? አሁን ወደ ማገገሚያ ክፍል ነው የምንሄደው። ዲቴንሽን ትሄዳላችሁ ሁለታችሁ። ከዛ እንግዲህ ሁኔታው ይታይና ይሄ መንፈሳዊ ነገሩ ይደረግም አይደረግም የሚለውን ነገር እናወራበታለን። አባት ጋር ግን ያልጨረስኩት ነገር ስላለ ከሱ ጋር አወራለሁ እኔ እና እሱ። አሁን እኮ እኛ ዲቴንሽን ብንሄድ እኮ እዛ የሆነ ሰው ካገኘን መንፈሱ ካዘዘ አሁን ኦልሬዲ አሁን ይኸውላችሁ ምን መሰላችሁ ኦልሬዲ ነግራችሁኛል ያላችሁበት ስታተስ ምናምን ገብቶኛል። ስለዚህ እንደዚህ እንደሌላው ህፃን ዲቴንሽን ተብሎ ከህፃኖቹ ጋር እንድትቀላቀሉ አይደለም የሚሆነው። ለእናንተ ላይ ብቻ ተደርጎ መደረግ ያለበት ጥንቃቄ ባለሙያ መጥቶ መደረግ ያለበት ጥንቃቄ ተደርጎ ነው ዲቴንሽኑ የሚሰጣችሁ። ዲቴንሽን ውስጥ የምትገቡት ማለት ነው። በዛ ነው የምናሳክለው እንጂ እንደሌላው ህፃን ከ40 ህፃን ጋር አስገብተን 20 እንድትገሉ አናረግም። እሺ እኮ አሁን ብቻችንን ብንሆን መንፈሱ አድርጎ ያለን ነገር ከማድረግ ወደ ኋላ እንደ ለምሳሌ በቃ አሁን እኛ እዛ ሆነን ተቆጣጣሪዎቹ መጥተውኛል የሆነ ነገር ሊያረጉ ምናምን ሲሞክሩ መንፈሱ አድርጉ ካለ ማድረጋችን አይቀርም። ተቆጣጣሪዎችንም ልናደርገው እንችላለን ነው መንገድ ላይ ለዛ እኮ ነው አሁን መታሰር ምናምን ያመጣሁት እኮ ለዛ ነው። አሁን እጃችሁ መታሰር ካለበት እጃችሁ ይታሰራል። አሁን ተነስተህ አነቀኝ አላነቀኝ እያልኩ እየተሳቀኩ እኔ ራሴ እጃችን ቢታሰሩ አሁን እጃችን ቢታሰሩ የመንፈሱ ጉልበት አይደለም በሆነ ነገር የሆነ ነገር መበጠስ ካቴና መበጠስ አይደለም ምንም ነገር ማድረግ የሚችል ጉልበት። በስማመን ግን አትችሉትም። እስኪ በስማም በል አንተ እስኪ በል። አዎ በቃ እሱ የኛ ኃይል ነው። አሁን ካቴና ምናምን ሳይሆን እኔ አንድ ነገር ብታረገኝ በስማም እያልኩ አስቀምጣለሁ። ሌሎችም እዛ እንግዲህ መጽሐፍ ቅዱስንም አድርገው እንዲያረጉ እናደርጋለን እንጂ እንዳላችሁት መንፈስ ጋር ማንም ሊታገል አይችልም። መንፈስም በመንፈስ ነው ሊሸነፍ የሚችለው። ስለዚህ እናንተ ጋር ያረፈው መንፈስ እናንተ ጋር እንትን ያላችሁ ጸላይ በቃ በእግዚአብሔር ኃይል ነው የሚፈርሰው። ስለዚህ ያለው እሱ ነው። ከዛ ውጭ ግን መደረግ ያለበት ጥንቃቄ ጸሎት፣ ጸበል እዛው ባላችሁበት ሆናችሁም ደግሞ የምትጸበሉበትን ነገር ቄስም እየመጣ ደግሞ እናንተን እንዲያጠምቃችሁ ነው የሆነ ነገር ሞክራል። ይሄን ስላችሁ ሁሉ ነገር በአንድ ይስተካከል አይደለም። ሂደት በሂደት ግን እንዲስተካከል እናደርጋለን። እሺ እኛ እኮ ይሄን ነገር ብናቆም አባቶቻችን ፋሚሊዎቻችን እነሱ ናቸው የሚጎዱት። ሀብቱ ንብረቱ ይወድማል። አንተ ምን አገባህ ስለሱ? አንተ አሁን ልጅ ነህ አይደለ? ወደፊት ገና ሰርተህ ምናምን የምታመጣው ነገር ነው። ዛሬ ገና አባቴ ሀብቱ ይፈርሳልና እኔ ሰው መግደሌን አላቆምም እንድትል አይገባም። በቃ ከዚህ ነገር ውስጥ መውጣት ትፈልጋለሁ ብለሃል አይደል? የምትወጣው በዚህ ነው። አሁን እኔ የምፈራው አሁን አባቴ እኔ ላይ እንዳደረገው አድጌ ልጄ እንደዚህ እንደሆነ እሱን እኮ ነው በቃ እሱ ነው። አሁንም እኮ አባትህ እኮ ትቶ ወጥቶ ነበር። ትቶ ወጥቶ እንደገና መልሶ ነው እዚህ ውስጥ የገባው አይደል? ስለዚህ ያ ነገር ማስቀረት አለብን። የምናስቀረው ደግሞ እንደዚህ ነው፣ በመቁረጥ ነው። አትፍቀዱለት። ሰውነታችሁ ላይ ስልጣን እንዲኖረው አታድርጉት። አንተ አሁን ሰውነትህ ላይ ስልጣን እንዲኖረው ካረከው አይደለም ድመትና አይጥ ከዛ በላይ ልትገል ትችላለህ። ገለህም አይተኸዋል አይደል? ስለዚህ አትፍቀዱለት። በቃ ጸሎት እናደርጋለን። እሺ በቃ እንደዛ እናደርጋለን። አሁን ቀጥታ ወደ ዲቴንሽን ነው የምንሄደው። እኔ አሁን ከእናንተ ጋር መቆየቱን እየፈራሁት ነው። አልፈራም አንተ። ስለዚህ አሁን ማድረግ ያለብን ምንድነው? ቀጥታ ዲቴንሽን እንሄድ። እሺ በቃ ከዛ ትንሽ እናንተ ተረጋጉ፣ ሻወር ወሰዱ ምናምን፣ ይሄ መንፈሱ ምናምን ያላችሁትን ነገር ለማስቀረት እንሞክራለን። መጽሐፍ ቅዱስን እንሰጣችኋለን፣ እሱን ታነባላችሁ። እሺ እሺ። እንግዲህ ውድ ቤተሰቦቼ
ከልጆቹ ጋር የነበረኝ ቆይታ ይሄን ይመስላል። እነሱን ወደ ዲቴንሽን ወስዳቸዋለሁ። ፖሊሶችም ውጭ እየጠበቁን ስለሆነ ይዘናቸው እንሄዳለን። እንግዲህ ያለውን ሂደት ፕሮሰስ እዛ በኋላ የሚኖረውን ነገር ለእናንተ የምናሳውቃችሁ ይሆናል ማለት ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ከካሜራ ጀርባ ደግሞ ጀግናዋ ቤላለች። እንደተለመደው የእሷንም ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉላት። መልካም ጊዜ